ብዩ አላቅም እንኳን ሌላው ቀርቶ ማለት ነው ገባ ሲቀጥል ደግሞ ትናንትና ያገኘሁበት ምክንያት ዴቭ ምንም ነገር አልነገረኝም ድንገት ነው ልጄን ይዞብኝ ሄደው ገባ እኔ ደግሞ ይሄን ነገር ማውቃ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ነገር ከች ብዬላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እውነት ለመናገር አብርሽ እያደረገ ያለው ነገር በጣም የሚያስጠላና ዴብና ገኒ ራሱ ይዛችሁት የመጣችሁት ነገር ዛሬ ሩታ እውነቷን ነው። ትናንትናም በትክክል እናት ናትና እናት ስትሆኑ በጣም ብዙ ነገሮች አሉ ማለት ነው እና ልጅ እናቷን በቃ የሆነ የለም የሆነ የተለየ ስሜት አለና በእንደዚህ ልክ መውረድ ተገቢ ነው ብዬ አላስብም። በልጅ በልጅ ማለት ነው ገባችሁ? ያውን በልጅ ማለት ነውና የምር ህሩቲ በጣም ጀግና ሴት ናትኛ። አሁን ላይ ዝም ብለን የምናየው ነገሮችን በጣም ነው የሚያስጣላውና እና እውነት ለመናገር በቃ እዚህ ጋር እያደረጓችሁ ያላችሁት ቢያንስ እንኳን ለልጁ ጭንቅላት ተጠንቀቁ። ተዝላችሁ እንደሆነ ሀቢባ ላይ ቀርበው ፉፉና ፍቅር እንደዚህ አይነት የሚያስጣላ ነገር ነበር ሲያካሂዱ የነበሩት ማለት ነው። ምንድነው እሱ ልጃችሁን በስርዓት በፍቅር የድራማውን ገደብ እንኳን ማወቅ ወይ ደግሞ የምትሰሩትን ነገር እንኳን ማወቅ መቻል አለባችሁ። በቃ ድራማ ነው ብለን ተቀበልናችሁ። ከምትጠየቁት ጥያቄ ለመሸሽ ብዙ ነገር ያደረጋችሁ፣ ነገር ግን ደግሞ ልጃችሁን ይህናል ልጅን እንደዚህ መነገጃ ምናምን ነገር የእናንተ ስም መተት ነው ምንድነው ቅብጥር ስኖት አላችሁ። ያላመጣችሁት እንትን የለም። ህዝቡን አወዛገባችሁ ካላችሁት አቅም በቃ የለም። አሁን ደግሞ ምንድነው እሱ እንደዚህ አይነት ነገር ሁለተኛ እሱ ጋር እስኪ ራስሽን አርቂ፣ ወንድሞች ራስሽን አሳይ። ሰው ዋት እሱ እኮ ነው ሄዶ ትናንትና ልጁን ወሰደና ሳያስፈቅዳት ልጁን ወስዶ ልጇን ፍለጋ መጣች። እናት ነው ሰበቡ ቢሆን የመጣችበት በቃ ልጇን ፍለጋ መጣች። አንድ ሰው ከህይወቴ ውጣ ከተባለ ሰፍ ብሎ ነው መውጣት ያለበት። ሌላ ሴት የተለያዩ ሴቶች ይዘው መጣ ቁጥር የሚያስተዋውቅ ምናምን ነገር ያሻንጉሊት አይደለም። ልክ ናት እኮ በፈለገውበት ሰዓት አንስቶ ይወስደው ማለት ነው። እና የምር በጣም ነው የሚገርመው። ለማንኛውም ከእናንተ ምንም አልተማርንም ማለት ነው። ፍቅርዬም ያው 100,000 ገብተሽ ከነዚህ ህይወት እንደምትጠፋ ያደርጋለን። ለማንኛውም ይመቻችሁላችሁ። ከሳቅ ደስታ